ይሄ ልጅ ግን አወቀው ምን ሆኖ ነው ያበደው? አንዷ ቸከስ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመድ ሆነና ለመጋባት አንችልም ብላ አልሸመጠጠች ማለት መጣ። እንደውም በዚህ ጋር ከቦርድ በዚህ ጋር ቦርድ ይሻለኛል። ምን ሆነ ነው? ምን ተፈጥሮ ነው? እኔ እንጃ። እኔም አሁን ገና መድረሴ ነው። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ። ዛሬ እኮ የሆነ ሜማይቼ ልንገራችሁ ብዬ ነው የመጡት። አዳምና ሔዋን ቻይናዊ ቢሆኑ ኖሮ እስካሁን እኛ ገነት ነበርናል። ምንድነው ብዬ እጠብቃለሁ? ፍሬውን ትተው እባቡን ነበር የሚበሉት አላለ? ምን ልታዘዝ ነው እንዴ? አንድ ቀይጥ ምንድነው የኔት ሙሉ አይዘሽልኝ ተመጫለሽ? ቀይጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመሪ ነው እንዴ? ጀልባ በጭራሽ አልስማማም። እኔ እኮ ልጁ ሲያድግ እኮ ባጠበጡት ትል ይሆናል እኮ ጭቋታ። ለምን አይደለም? ስሙኝ፣ እሷ ልጁን ያጠባችው 6 ወር ነው። አሁን ልጁ 3 ዓመት ሊሞላው ነው። 2 ዓመት ከ6 ወር እኮ የኔን ኪስ እኮ ነው የጠባው ጋሽ። ለዚህ ነው ያልከፈልነው መስዋዕትነት ይልም መኮረኒ ተወርውሮብና ጀርባችንን በካሮት ተወቅተናል። ሊገርማ ጀርባዬን በካሮት የተወጎተን በፓስታ ነው የተሰፉትና ስጎ ስሰራ ስቲል ነው አሁን ድረስ ይተዘጥዘኛል ፓስታ። እንደዚህ አይነት ነገር አልጠብቅም ነበር። እሺ ተቅባክ በጆ ልጆች ወዳቸውን ነፍታ አዳር እኮ ነው ሲያገሱብኝ ያደሩት ልጆቼ እኮ። በዛ ላይ 10 ሃፒ በርዝዴ በሉ እያልኩ ጉሮሯቸውን ፍቀ 3 ቀን ነው ድምጻቸው የተዘጋው። እዚህ ሰማሽው? በጂፓስ ነው የሚቀወጥ። ወደዚህ ሙያ እንዴት ልገባ ቻልክ? ያው እኔ ወደዚህ ሙያ የገባሁት በሁለተኛው የዓለም ጦርነት ጊዜ ለጀርመን ወታደሮች ሽሮ ፍትፍት በአብሳይነት ነበርና ለጀርመን ወታደሮች የኔ ሽሮ ፍትፍት ከመብላት አልፈው የፊንላንድ ወታደሮችን እያጎረሱ ይማርኳቸው ነበርና ለአሁን ግራስ ይባላል። ትራስ ከሚለው የአማርኛ ፊደል የመጣ ሲሆን ሳር ማለት ነው። ከፊት አ ስንጨምርበት አሳሪ አይሆንም። እረን እሪ ስናደርጋት አሳሪ ተጨምረን ታሳሪ ስናደርገው ይሄ ሲታሰር ምንድነው የሚሆነው? ቄጤማ ማለት ነው። ምንድነው የዚህ ክላስ ተማሪዎች ግን ተነግራችሁ አሰሙም? እኔ ወንድ በተግባር አልፈትንም። ወንዶች በወረቀት ነው የምትፈተኑት። ሴቶችን ብቻ ነው የምፈልገው። ሂድ ወደ ክላስ። ፈተና የለም። አንተ በወረቀት ነው የምትፈተን። እኔ ቆንጆ አሁን አንቺ ብቻ ነሽ የምትፈተኙን ፈተና ላሳይሽ። እንዲች ብለሽ እስኳት እንዲች ከኋላ ማለት ነው። ከኋላ ነው ካሰሩ ዛሉ እንዲችሽ ከሀያው ደግሞ እች ከሀያው ማለት ነው እች እንደዚህ ያለ ካሰሩ ካምሰው ደግሞ ሙዚቃ ከፍትልሽና ማለት ነው እንትን ትያለሽ ትወርካለሽ እንደዚህ። እሺ ኧረ ቲቸር ነኝ በደፍተር ነው መፈተን የምፈልገው እንዴ? በደፍተር? አዎ እኔ አይደል መምህሩ? እኔ ነኝ የማውቀው። እሺ ፎታትሽን ቀይርሽ በእንትን ትፈተኛ። ሴት አይደልሽ በተግባር ነው የምትፈተኘው። እኔ ነኝ የማውቀው። እዚህ ትምህርት ቤት አባረርሻለሁ። ቲቸር ነኝ በደፍተር ነው በይ። ይኸው እያየሁሽ ነው። ጀምሪ በይ ጀምሪ በዚህኛው በይ። ኧረ ቲቸር ምንድነው? ዳንኤል የጆን ይዘህ ነው እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጥበህ ትሄዳለህ። ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምር። አይሆን ታጠቡ ጋሺ እሳቸውን ታጠቡ። ችግር የለም። እሺ በፍጹም እንደ እንግዳ ሳይታጠብ አይሆንም። ማስታጠብ እሳቸውን ታጠቡ። ታጠቡ። ችግር የለም። ኧረ ታጠቡ። እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጥብ። ሂድ ዳንኤል አስታጥብ። ዳንኤል ታጠቡ። ኧረ እውነት እሳቸውን አስታጥብ። እሺ ታጠባ። በፍጹም እንግዳ ሳይታጠብ ስነ ስርዓታችን አይደለም። ታጠቡ ጋሺ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ ተስማማ። አንተ ባለጌ ስነ ስርዓት ይሩጣ። ወዴት ነው የምወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ። ወይ ተስማሙ እናንተም በሉ። ይሩጣ ባለጌ። ፌስታል ይስጠኝ። ደህና ዋሉ። እግዚአብሔር ይስጠኝ። አንተ አሰደብከኝ። አንተ ባለጌ ምን አይነት ኢባት የሆነ ልጅ ነው ያጋጠመን? በእናታችሁ ናንሲዬ ማስፈርት ማሟላ ሰው እንዳታስገብብኝ ካሁን በኋላ በእናትሽ። ምን አይነት ህዝብ ነው ያለው? ሰላም ነው ዶክተር? ጤና ይስጥልኝ። ልጅ ታምሜ ነበር፣ ሆዴን አሞኝ ነበር የመጣሁት። ኩላሊት ኤክስቼንጅ የምታረጋው ልጅ ና? ኧረ ሆዴን ያመመኝ። ሆድ ቁርጠት ኦፕራሲዮን እናረጋለን። ኩላሊትን ነው ያመመው። ለሆድ ቁርጠት ኩላሊትን ነው ያመመው? አዎ ነርስ ቶሎ በይ ታችኛውን ክላስ ማሽንና ነቦቸራን አስገቢልኝ። ታካሚ ታጋይቷል። ምን አይነት ንፍጣም ነህ አንተ ልጅ?
ምንድናችን የምታክል አሪዛ የምመጣው እንዴ? አሬን እንደዚህ ከምቆጠበው ብርን እንደዚህ ቆጠባ አታጠራቅምም? አረ ዶክተር ንፍጣም አትልማጭማጭብኝ። ያው ለዳና አርጋ ባዚ ይዛናል በሻምና ይዛና በቃ ይባት ምን አይነት ልፋጭ ሆነ ሰው ነው ያጋጠመን ባውኑ እና እንዳልኩ አንደኛው እንትን ማድረግ እንችላለን። እሺ እና ተፈራርመን ነው እንትን የምትለው ተግባብተናል። ምንም ችግር የለም። እስኪ እና ልብላው እንዴ? አረ እንደሱ አንዳንድ እዚህ ጋር የምትሰጠኝ ምን ማለት ነው? ደክሞኝ ይጣብ አራውና ክብር አራረል እንዳመጣው በክብር ይዛ የምመጣው ምን አይነት አር ነው ያረው? ምን አይነት አስተራር ነው? እስኪ ቼክ እናድርገው። ኢየሱስ ክርስቶስ ኢየሱስ ናርስ ያብድ ነው መድኃኒቱ የእብድ መድኃኒት ሰገራ እንደሚያሳየው እብድ እንደሆንክ ነው። እና ደግሞ የጨጓራ መግማትና መብሻቅን ያሳያል። አረ ዶክተር ይሄ እንዴ ምን አይነት ንፍጣም ልጅ ነህ አንተ? እንደዚህ አይነት አርታር አለ? ሌላ ዶክተር ጋር ታየው ና እስኪ ጨጓራን ቼክ እናድርግልህ እንዴ? አረ አልፈልግም። ና ግባ እስኪ ጨጓራ ላይ ቼክ ይደረጋል። ዶክተር ነስ ታከማለህ? አዎ ና እስኪ ግባ ነርስ ወይ አፈረጥካት አይደል? እንደፈራሁት አረን አይደለም ራሱ ዝም በል እንዴ አውራጣትሽ አወራ ይልበ ምን አይነት ውብ እግሮች ነው ያሉሽ አንቺ። በእነዚህ እግሮች እኔ አንዴ ተረግጬ እንኳን ብሞት አይቆጨኝም። እንዴ ሲጋራ መሆን ተመኘው እኮ እንዴ። ለምን አጭሰሽ እንደትረግጪኝ ነው? በእነዚህ ውብ እግሮች እኮ ሳፋ ውስጥ ሆኜ ለመረገጥ የቆሸሸ ብርድ ልብስ መሆን ፈለኩ እኮ። ምድር ራሱ ምን ያህል እድለኛ ነች በእነዚህ ውብ እግሮች በመረገጧ። አሁን መሬትን ረገጥሻት ነው ረገጠችሽ ነው የሚባለው። አመሰግናለሁ። ሰው ራሱ ከዚህ በኋላ መጥቶ ሲጨብጥሽ እጅሽን እንዳትሰጪው እግርሽን ስጪው ይጨብጠው። ለሰርግሽ ራሱ ማለት ነው እንደዚህ ተያይዘሽ እንዳትጨፍሪ። በእጅሽ ትቆሚና እግርሽን ሰተሽ እንደዚህ ጨፍሪ። ተረከዟ ሎሚ ይባል አንቺ ነው አይደለ? እባክሽ ለጥምቀት ተወርወሪና ደረቴን እርገጫት። ከፈለግሽ ደግሞ እኔ ስራ አስቀጥርሻለሁ። ጁስ መርገጥ ማለት ነው። ፍሬ የሌለው ሎሚ ተገኝቶ ነው እንዴ? እኔ አቼቶ ከዚህ በፊት ተዋወቃላችሁ እንዴ? እኔ እኮ አውራ ጣትሽን መሆን ተመኘው እኮ። ለምን እንዴ? ከተረከዝሽ በቅርብ ርቀት ለመቀመጥ ነው። በደንብ እንቀርብ። ለምን ቁርጭምጭሚቱ አትሆነ እንዴ? መቀለዱ ነው። እንደውም ይሄንን ነው እንደ ጣቶችሽ ጥፍር ቆርጠሽ መጣል ያለብሽ። መቁረጫ ከፈለግሽ ደግሞ እኔ ያለው። እሺ በእነዚህ እግሮች እኮ ተቦክቶ የጭቃ ቤት ቢሰራ የግንብ ነው የሚሆነው። እነዚህ እግሮች የኔ ቢሆኑ ማለት ነው ከተበደ ጎን እንኳን አልቆምባቸውም ነበር። ይሄን የመሰለ እግር አንቺ ይዘሽ ይሄ የሚያራምደው ሙድ ግን ደስ አይልም። ሙድ ደግሞ በእግሩ መራመድ ጀመረ እንዴ? እንዳንተ አይነት ከረፈፍ ላይ ጣላት እንጂ የኔ ብትሆን አዝጄ ነበር ማኑራት። ሲጀመር ከዚህ በኋላ አንቺ የትም በእግርሽ እንዳትሄጂ። መንገዱ ራሱ ይምጣ። ሰው ወለም ብሎት ያምራል። ወለም ብሎት አይደለም ሲጀመር ስሯ ዞሮ ነው። ኧረ አንጎልህ ይዙር። ይሄ ነው የምትመኝናት ለሷ። እኔ እንደውም ዝም ብዬ ሳስበው የህይወትሽ ወለምቴ መሰለኝ። ተረዳኝ። አንተ ቆይ እንዴት ነው የምትወረው? ከዚህ በፊት እንተዋወቃለን እንዴ? ተይው አንተ እሷ እዚህ ጋር እንደሚቀምሰው አረቢያን መጅሊስ ላይ እንደሚቀምሰው ተንጋላ ዘንበል ብላ ተቀምጣ እኔን ትሳደባለህ? ዝም አትለው። እሺ እኔ ፍቅር ምን ላድርግልሽ? በልቶ ለሄድና ከፋርማሲ ፋሻ ምናምን ይዘላትና ተጎድታለች ልጅቷ። መጡ እኔ ፍቅር 2 ደቂቃ በይ ሳይመጣ ቶሎ እናምልጥ። የኔ ቤት እዚሁ አካባቢ ስለሆነ አልጋ ላይ ሄደሽ አረፍ ማለት ትችያለሽ። የኔ ኮርነፍ አረጋሽ እኔ ስነዳኩ ሹፌር አይደለም ሹፋው እኮ ነው የሚባለው። እዛ መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት 4 ተሳቢ እኮ ነው ምደርበው እኮ እንደ ጃኬት አስፈርሽ ፈረ ማለት ነው። እሱኔ ዋነኛ አረጋጄ ተው። አንዷ ምስኪን ይገርሞታል እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረች። ከዛ ባሏን ይዞ አመጣ። እሱን ማሳዘነኝ የዝናብ መጥረገኝ ሰጥቼው አሁን ሊስትሮ ጀምሮ እንዲህ ልዩ የሚለውን ዘፈን ከፍቶ ነው የሚጠርገው። እንዴ ንጹህ ነበር ያለ ልበለው። እውነት ነው። እኔ ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን ነው የሰጠው ፖስፖኬን ሰጥቼው ማለት ነው። የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር እዚህ ላይ ማርሽን ነው አንስቼ የሰጠሁት ጋሽ። ከዛ ከውጪ ሰንዴ ነው ያስገባ። ከዛ ሀብት መጣ ምናምን ሊለቀኝ እኔ ይመጣል ተመልሶ ፍሬንና ፍሪ ሲሆን ጠየቀኝ። እኔ ህዋው አንስቼ የሰጠሁት ነቀዬ። ከዛ በፍሪ ሲሆኑ ኪካፈነ በፍሬኑ ትዳር ያዘ። ህይወቱን አቋቋመ ጋሺ። እንደዛ ሆና ግን እኔ መኪናን ነዳት ነበር ጋሺ። ቆይ ግን ፍሬን ማርሽ ምናምን ሳይሯት እንዴት ነበር ቆይ የምንነዳት? ያው በመከባበር ነው ጋሺ። ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሺ። እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማፈነው ማሳፈነው ማለት። ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌት ተፈቶ 2 አመት ጋሺ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምን አዳል ጋሺ። ይገርም ነው ግን መንገድ ምናምን ቅያስ ታውቃለህ በደንብ። ምን አይነት ጥያቄ ነው ጋሺ? በኢትዮጵያ ካርታ እኮኛ እኮ ላጥላጤ ተጮት ነው እኮ ጋሺ። ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው። ይሄን ሁላ ካዩት የጎተራው እኮ ነው ጋሺ እኮ። ይገርም ነው። አሁን በቃ ጎበዝ ና እንደውም ና ቢሮ ያለስ ነው ጋሺ። እኔ መኪናው ማለት እጄ ባይኖር እንዲህ ነው ጋሺ።
ፈጣሪ ሆይ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ያስገባኝ በጣም አመሰግናለሁ። እንግዲህማ መፍትሄ ነው። እንኳን ከፍዬ ሳልከፍልም ስበጠብጥ ነበር። አሁንማ እንኳን ጠላና አረቂ ገና ፋብሪካውን ነው ትምህርት ቤት ውስጥ ማስገባው። ማን ይናገረኛል? ምንድነው የዘመመጠው ትምህርት ቤት? ይሄ ነው። አዎ ይሄ ጋሼ ኬሚስትሪ ታውቃለህ? ኬሚስትሪ መምህር ደበሌ። አዎ እነ መምህር ደበሌ የሚያስተምሩት ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርገው ምናምን ጠብ እያደረጉ ይሄን እኮ የሚሰሩት በጠርሙስ በብልቃት ይቀናንሱ። ጠብ ሲያደርግ ደግሞ የተተወቃል የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ተልከን የሆነ አሳይመንት ሰርታችሁ ነው ብሎን ይሄን ሰርተን መጣን። አሳይመንት ነው ገብቷል። ገብተህ ልትሰራው ነው? አዎ አሳይመንት ነው። ሲያልቅ ምንድን ይጠጣል ነው? ሲያልቅ ነው ትምህርት ቤቱ ይጋያል ሲደባደብ። Kalau supli nombor promek. Berapa nih? Jam 11. Kedatangan. Sunyi, tutup. Kedatangan. Who can kick the bucket the furthest? Nothing beats a Jet2 holiday. And right now... Bisa begini ya, anjing. ሞላ በቃ በቀጣይ እንሄዳለን። እሺ የኔ ቆንጆ ምንም እንዳታስብ። በእናትህ ሰው ይተወኝ። የጀርባ ከሆንክብኝ እኮ የጀርባ ታዲያ ከኪኛ ደግሞ መቼ በለውሽና ነው የምታኪኛ? ሌላ ታክሲ ይመጣል። እሺ የኔ ቆንጆ። እሺ ጌታ እኔ ጌታ እኔ እኮ ከሳሎን ቤት መኝታ ቤት ከመኝታ ቤት ሽንት ቤት በባጃጅ የምመላለስ ልጅ አሁን ግን አይሱዚ ጀርባ ላይ ጢሎ እንደተንጠለጠለ ሕፃን ልጅ ሁሌ ከጀርባሽ ስታይ ማይደበረኝ እኮ በፍቅርሽ ምክንያት ነው። እኔ ለማይን ሰው እኮ የኋላ ታሪክሽ እኮ ነው መስሎ ሁሌ ከጀርባሽ እየተሰለፍኩ እና እኔ ከጀርባዬ ተከተለኝ ብያለሁ። ላንቺ ስል ሸማቾች ተሰለፍኩ። በስንቱ ተራ አስከባሪ ተሰደብኩ። ከስንቱ ወያላ ተናነኩ። ኧረ በፍቅርሽ ተጨነቅኩ። ድህነት ሰላስጨነቀ እኔ እንደሃ እኔ እኮ ተወልጄ እትብቴ ነጋሽ ደገፉ ነው እልል ድል አድርጎ የቀበረኝ። ከዛ ሐውልት ተሰርቶለት 40 የተደገሰለት እኮ የኔ እትብት ነው። ስለምን ድህነት ነው የምታወሪው? ኧረ በእናትህ ፀሐዩ ይበቃኛል፣ አትጨመርብኝ። ፀሐይን እኮ እኔም ባንቺ ነው ያወቅኩት። ሌላ ጊዜ ቢሆን እኔ ግቢ ውስጥ ባለው የብርቱካን ዛፍ ስር ተጠልዬ ዛፉን ውሃ ሳይሆን የማንጎ ጁስ እያጠጣሁት ነበር የኔ ብርቱካን። የዛሬው ፀሐይ ደግሞ ፀሐይ ላይ ጥላሽ ነኝ፣ ጨረቃ ላይ ደግሞ ኮከብሽ። እሺ በይኝና ዣንጥላ ልግዛልሽ ወይ ደግሞ ያንጎ ልጥራልሽ? ያንጎ? አዎ ያንጎ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ትችያለሽ። ደግሞ ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ በማስገባት የመጀመሪያ ጉዞ ላይ 30% ዲስካውንት ማግኘት ትችያለሽ። ይሄ የሚሆነው ግን አፕሊኬሽኑን አውርደሽ ስትጠቀሚ ብቻ ነው። ፍቅርሽን ግን ከልቤ ላይ ማውረድ አትሽም በጨራሽ። አሁንም ማረጋት